የኢትዮጵያ መግቢያና መውጫ በር የስመጥሩ አየር መንገዳችን መዳረሻና መነሻ ስፍራ ከተለያዩ ሀገራት የሚመጡ እንግዶች በየሰዓቱ የሚረግጧት ምድር የበርካታ ዲፕሎማቶችና የውጭ አገር ዜጎች መገኛ ቦታ አብዛኛ የከተማችን ዓለም አቀፍ ሆቴሎች የምሽት መዝናኛና የንግድ ቤቶች የተለያዩ ሀገራት ኤምባሲዎችና መኖሪያ ቤቶች መገኛቸው በዚሁ ክፍለ ከተማ ነው። የሕግ የበላይነትን የማረጋገጥና ፍትህን የማስፈን ትልቅ ኃላፊነት የተጣለበት አዲስ አበባ ፖሊስ ጠቅላይ መምሪያ እንደ ተቋም ከማዕከል ጀምሮ በሁሉም ክፍለ ከተሞች ልዩ ልዩ የሪፎርም ሥራዎችን በማከናወኑ ለህብረተሰቡ ቀልጣፋና ተደራሽ አገልግሎትን መስጠት የሚያስችለውንም አቅም ለመፍጠር ችሏል። ቦሌ ፖሊስ መምሪያ ከፍተኛ አድናቆት ካስገኙ ተግባራት መካከል የክፍለ ከተማው ፖሊስ መምሪያ የህንፃ ግንባታ በዋናነት የሚጠቀስ ነው። ዛሬ ላይ ህንፃው እንዲህ ተውቦ ለሥራ ምቹ የሆነው በቀላሉ አልነበረም። ብዙ ውጣ ውረዶችን በአመራሩ ከፍተኛ ቁርጠኝነትና ጠንካራ ሥራ በመሻገር የተገኘ ውጤት እንጂ። የቦሌ ክፍለ ከተማ ፖሊስ መምሪያም የራሱ የሆነ ህንፃ ያልነበረውና ለፖሊስ አገልግሎት ባልተገነባ ለጫማ ፋብሪካ በተሰራ ህንፃ ውስጥ ነው ላለፉት 6-7 ዓመታት አገልግሎት ሲሰጥ የነበረው። ለዛውም ፓርኪንግ ቦታ የለውም። ወደ ውስጥ የገባ ስለሆነ ሰዎች በቀላሉ መጥተው አገልግሎት ለማግኘትም የሚቸገሩበት ሁኔታ ነው የነበረው። ቦሌ ከቶቶት ፊት ለፊት በሚያስገባ ቀጭን መንገድ ነው የሚያስገባው። እንደምታውቁት መንገዱ ጠባብ ነው። በርካታ ሰዎች ነው ፖሊስ ጋር አገልግሎት የሚመጡትና መኪናቸውንም ያቆሙበትም ቦታውንም አክሰስ አድርጎ ለማግኘትም የሚቸገሩበት ሁኔታ ከመኖሩ ጋር ተያይዞ አገልግሎቱ ምቹ አይደለም። በተመሳሳይ ሁኔታ ደግሞ ለክራይ የሚወጣውም ገንዘብ በጣም ብዙ ስለነበረ ከዛ አካባቢ ላይ ከአከራዮቹ ይውጡልን ግፊት አለ፣ የአገልግሎት አለመመቸት አለ። ቦሌ ፖሊስ መምሪያ በአዳዲስ የቢሮ ግንባታዎችና የማስፋፊያ ሥራዎች በቴክኖሎጂ የታገዘ ወንጀል መከላከልና የምርመራ ተግባር በማኅበረሰብ አቀፍ ፖሊስ አገልግሎትና በሰው ተኮር ልማት ዙሪያ ያከናወናቸው ሰፊ ሥራዎች በዋናነት የሚጠቀሱ ናቸው። በልዩ ትኩረት የተጀመሩት እነዚህ የሪፎርም ሥራዎችም ከብዙ ውጣ ውረድ በኋላ እነሆ ፍሬ አፍርተዋል። የፖሊስ መምሪያው ሕንፃ ግንባታና አጠቃላይ ግቢ ውስጥ የተከናወኑት በርካታ የለውጥ ሥራዎች ቀድሞ እንደ ችግር ሲነሱ የነበሩ ጉዳዮችን ሙሉ በሙሉ በሚያስብል መልኩ የቀረፉና ምቹ የሆነ የሥራ አካባቢን መፍጠር ያስቻሉ ናቸው። በቦሌ ክፍለ ከተማ የተሰሩ በርካታ የሪፎርም ሥራዎች አንዱ የሥራ አካባቢን ንጹህ የማድረግና ለአገልግሎት ምቹ የማድረግ፣ ሌላው የአባላት የኑሮ ቦታን የተሻለ ማድረግ፣ በሶስተኛ ደረጃ ደግሞ ለተገልጋዩ ህብረተሰብም ተደራሽ የሆነ አገልግሎት በመስጠት በሚሉት 3 ዋና ዋና ጉዳዮች ከፍለን የሰራናቸው። አሁን ላይ በምታዩት አይነት ሁኔታ ህንፃው ተገንብቶ ለአገልግሎት በቅቶ ደረጃውን በጠበቀ መንገድ የክፍለ ከተማውን አገልግሎት በሚመጥን መንገድ ተገልጋዩንም ህብረተሰብ ግምት ውስጥ ባስገባና ባከበረ መንገድ አገልግሎት እየሰጠን ያለንበት ሁኔታ ነው ያለው። እንደ ተቋም ልዩ ትኩረት ተሰጥቶ እየተሰራባቸው ከሚገኙ ተግባራት መካከል አንዱ የሰብአዊ መብት አያያዝ ጉዳይ ነው። ቦሌ ፖሊስ መምሪያ ያስገነባው የተጠርጣሪዎች ማቆያም ይህን በተግባር የሚያሳይ እንደሆነ መመልከት ይቻላል። ይህ ስፍራ እንደምታዩት እስረኞቹ የሚጫወቱበት፣
ብርሃንም ያገኙበት ሰፊ ቦታ ነው። ንጹህ ቦታ ነው። ራሳቸውም ያጸዳሉ። ጠዋትም የኛ ጽዳቶች ያጸዳሉ። ይሄን በመሰለ ሁኔታ ያለምንም ጭንቅንቅ የተንቀሳቀሱ መናፈስ ሲፈልጉ መናፈሱበት ቦታ ነው ማለት ነው። ይሄ እስረኞቹ ልብሳቸውን የሚያጥቡበት ንጹህ ቦታ ነው። በርካታ ሰዎች በአንድ ጊዜ ገብቶ ልብሶቻቸውን ማጠብ የሚችሉበት እዛኛው ህንፃ ላይ የነበረን ችግር ሙሉ በሙሉ የተቀረፈበትና በጥሩ ዝግጅት ለእስረኞቹ የንጽህና መጠበቂያ እንዲሆን ተደርጎ የተሰራ ነው። ፈጽሞ ንጹህ ነው። ውሃው ሁሌ አለ። ደረጃቸውን የጠበቁ ፖሊስ ጣቢያዎችን ማስገንባት፣ የቢሮና የግቢ ውስጥ እድሳትና ማስፋፊያ ሥራዎችን ማከናወን ቅድሚያ የተሰጣቸው አስደናቂ የሪፎርሙ ውጤቶች ናቸው። አዳዲስ ጣቢያዎችን ከመገንባት ለህብረተሰቡ ተደራሽ አገልግሎት ለመስጠት በሁሉም ወረዳዎች ጣቢያ እንዲገነባ ከማድረግ ጋር የተሰሩ ሰፋፊ ስራዎች አሉ። በቦሌ ክፍለ ከተማ ከወረዳ 5 በስተቀር በሁሉም ወረዳዎች አገልግሎት የምንሰጥበት ጣቢያዎች አሉን። እንደ ቦሌ ክፍለ ከተማ ፖሊስ መምሪያ የነበሩ የፖሊስ ጣቢያዎች በጣም ውስን ነበሩና ይሄ ቀድሞ የነበረው ገርጂ ፖሊስ ጣቢያ እየተባለ በሚጠራው 4 ወረዳዎች ነበሩና እነዚህን 4 ወረዳዎች እንግዲህ ለማህበረሰቡ ተደራሽ አገልግሎት ለመስጠት የገርጂ ፖሊስ ጣቢያ በ3 መልኩ ወይም ደግሞ በ3 ወረዳዎች መከፈል እንዳለበት ታምኖ እንደ ፖሊስ አገልግሎት ደግሞ ለአገልግሎት ምቹ ከማድረግም አኳያ እንግዲህ እኛም እንደ ክፍለ ከተማም እንደ ጣቢያም ይህንን ቦታ ከተረከብን ጀምሮ ምቹ የማድረጉን ስራ በጣም አድካሚ ቢሆንም በጥሩ ሁኔታ ግን ለመጨረስ ሞክረናል። ይህንን አገልግሎት እንዲሰጥ ለማስቻል በርካታ ክፍተቶች ነበሩት። እንግዲህ ይህንን ክፍተቶች አጥሩን ከማመቻቸት ጀምሮ የውስጥ አገልግሎት የሚሰጡ መገልገያ ንብረቶችንም ከማስተካከል ጀምሮ ብዙ ድካም ተደክሞበታል። አጠቃላይ ከገርጂ ፖሊስ ጣቢያ ከዚህ በፊት እንግዲህ እኔ ወደዚህ ጣቢያ ተመድቤ ስመጣ ጠቅላላ ከፊት ለፊቱ በስተቀር ቢሮዎቹም አጥሩም ቆርቆሮ ነበር። እሱን ማህበረሰቡን በማስተባበር አባላትን በትርፍ ጊዜያቸው በጉልበት በማስተባበር በማቴሪያል በገንዘብ በመሰብሰብ ያው የነበረውን ነገር ለመስተንግዶ ዝግጁ አድርገናል። ያው እንደምታዩት እንግዲህ ፊት ለፊቱም እስር ቤቱም ሁሉም በዚህ ሁኔታ አልነበረ። ምናልባት እንግዲህ የድሮን ብናሳያችሁ የገጠር ጣቢያ እንጂ የከተማ ጣቢያ አይመስልም ነበረ። አሁን ግን ባለበት በተቻለ መጠን ማህበረሰቡን ትንሽ የተሻለ ጽዱ ቦታ መጥቶ እንዲስተናገድ አድርገናል። ቦሌ ክፍለ ከተማ ፖሊስ መምሪያ ስር እንግዲህ ባሉ 4 ወረዳዎች ቀደም ሲል ገርጂ ፖሊስ ጣቢያ በሚባለው 4 ወረዳዎች ወረዳ 5፣ 6 እንዲሁም 13 እና 14 ወረዳዎች ለማህበረሰቡ ተደራሽ ለማድረግ 4ቱ ወረዳ ወደ 3 ፖሊስ ጣቢያዎች የግድ ስላስፈለገ ተደራሽ ማህበረሰብ ፈጣን የሆነ አገልግሎት ለመስጠት ይህን ጨፌ ፖሊስ ጣቢያ እንግዲህ ወረዳ 5 እና በቀድሞ 24 የሚባለው ወረዳ 6 ደግሞ አሁን ያለንበት ሁለቱን ያጣመረ ወረዳ ጨፌ ፖሊስ ጣቢያ ሊመሰረት ችሏል። ጨፌ ፖሊስ ጣቢያ እንግዲህ ለየት የሚያደርገው ቀደም ሲል የነበሩትን ፖሊስ ጣቢያዎች ዘመናዊ ለአገልግሎት በጣም ዝግጁ ሆኑ እንዲሁም ደግሞ ስታንዳርዱን በጠበቀ መንገድ አሁን ልክ በምታዩት ህንፃ ደረጃ አስተዳደሩ እንዲሁም ደግሞ የአካባቢው ማህበረሰቦች ፖሊስ ጣቢያ ያስፈልገናል ብለው ስላሰቡ ይህን የመሰለ ፖሊስ ጣቢያ ዘመኑን የዋጀ ፖሊስ ጣቢያ እንዲመሰረት ተደርጓል። ያው በተለምዶ የፖሊስ እንደሚታወቀው አብዛኛውን ቆርቆሮ ቤት ነው። እኔም ስመጣ አጋጣሚ የቆርቆሮ ቤት ነበረ። ያንንም ልክ እንደዚሁ ከማህበረሰቡ ጋር በመቀናጀት እንደምታዩት ከቆርቆሮ ቤት ወደ ብሎኬት ቀይረን በጣም በሚያምር ለሚመጡት ከስተመሮች ራሱ በተለያየ ሁኔታ ሲመጡ ግቢ ውስጥ ሲያዩ ማህበረሰቡ በጣም ደስተኛ ሆኑ። እንደውም ይሄ ፖሊስ ጣቢያ ሳይሆን የመኖሪያ ቤት ነው የሚመስላቸው አብዛኞቹ እና ጽዳቱንም እንደምታዩት የግሪን ኤሪያው በጣም በሚያምርና ለአይን እርካታ ራሱ የሚሰጥ ነው። ጠዋት ስትገባ በጣም ደስ የሚል መሰብሰቢያ አዳራሽ የአባሎች የለንም። ስለዚህ ያንንም
አሁን በልማት ላይ ያለን ነው። ያው መሰረቱ አልቋል። ቀጣይ ደግሞ እንደዚሁ ጥሩ ስራዎች ይሰራሉ የሚል ነው እንትን ያለ። ቡልቡላ ያው እንደሚታወቀው ሞዴል ጣቢያ ነው። ቀድሞም ነው የጀመረው ብዙ ነገሮችን እና እንግዲህ ጣቢያ አካባቢ ለስራ ምቹ እንዲሆን ለማድረግ በርካታ ስራዎች ተሰርተዋል። ከውስጥ ጀምሮ እስከ አጠቃላይ የአባሉን አቴንዳንስ መቆጣጠሪያ፣ ሲሲቲቪ ካሜራ አጠቃላይ ከማህበረሰቡና ውስጥ ላይ በማስገጠም እና ቦታውን በጣም ጽዱ እንዲሆን ግሪነሪ እንዲሆን በደንብ ተሰርቶ ቦታው እንዲያምርትና ምቹ እንዲሆን እንዲስብ ተደርጎ ተሰርቷል። አሁን ላይ ዓለም በቴክኖሎጂ ውጤቶች እንደመዘመኑ ከጊዜው ጋር እኩል የመራመድ ግዴታም ተፈጥሯል። አዲስ አበባም ከመቼውም ጊዜ በላይ እንድትዘምን በመንግስት እየተከናወኑ የሚገኙ ዘርፈ ብዙ ተግባራት እንዳሉም እየተመለከትን እንገኛለን። የወንጀል ተግባርም በዚያው ልክ ከጊዜ ወደ ጊዜ እየረቀቀና ውስብስብ እየሆነ ይገኛል። ይህን ነባራዊ ሁኔታ ከግንዛቤ በማስገባት ከተማዋንና ዘመኑን የሚመጥን ፖሊሳዊ አገልግሎትን መስጠት የሚያስችለውን አሰራር ዘርግቷል። በሁሉም የሥራ ክፍሎቹ አሰራሩን ወደ ዲጂታል እየቀየረ በቴክኖሎጂ የታገዘ የወንጀል መከላከልና የምርመራ ሥራን እያከናወነ ይገኛል። ጣቢያዎችም ከጣቢያም ወረድ ባለ መንገድ የማህበረሰብ አቀፍ የፖሊስ አገልግሎት ያለባቸው አካባቢዎች ላይ ካሜራዎችን ሰብሰብ አድርገን በቴክኖሎጂ በተደገፈ መንገድ ጥበቃ እየተከናወነ ያለበት ሁኔታ ነው ያለውና ስራዎችን በምንሰራበት ጊዜ ቴክኖሎጂንም እየተጠቀምን እየሰራን ነው። እንደ ጣቢያችን ከማህበረሰቡን በማሳተፍ የቴሌቪዥን እገዛዎችና እንዲሁም ካሜራዎች የተገጠሙበት ሁኔታዎች ናቸው ያሉት። ወንጀል የምንከላከልበት አንዱ ኤሪያ ላይ በቴክኖሎጂ ነው። ይኸው እንደዚሁ እንደምትመለከተው ግቢያችን ውስጥም 5 የሚሆኑ ካሜራዎችን የግቢ ውስጥ አለን። እንዲሁም ከግቢ ውጭ ደግሞ ወደ 5 አሉ። ሌላው አደባባይ ላይም በተመሳሳይ ካሜራዎች ወደ 8 የሚሆኑ አሉ። አጠቃላይ በጣም ወደ 20 ምናምን የሚሆኑ ካሜራዎች ተገጥመው ስራ ላይ እየሰራንበት ያለ ነው። ማህበረሰቡም ጋር ጥሩ ግንኙነት ስላለ በማቴሪያልም በገንዘብም እየረዱን እንደምታዩት ስማርት የሆነች ከተማ ላይ እንደዚህ አይነት ከቴክኖሎጂ ጋር የታገዘ ስራዎች እየተሰራበት ያለበት ሁኔታ ነው። የሲሲቲቪ ካሜራ የምንከታተልበትና የህብረተሰብ ተሳትፎ ወይም ሲቲዝን ኢንጌጅመንት በፌደራል ፖሊስ አፕ ሰዎች ተጠቅሞ ዜጋው ያለውን ሁኔታ የሚገልጽበትን እድል አግኝተዋል። ይህንኑ ስራ ብቻ የሚሰሩ ሙያተኞች አሉን። 24/7 ይሰሩታል። የሚቋረጥ አገልግሎት የለም ማለት ነው። የራሳችን ኮምፓውንድ የምንቆጣጠርበት አሁን ውጪ ላይ እንደምታዩት ተገልጋዮቻችን ምን አይነት አገልግሎት እየወሰዱ እንደሆነ፣ ሰው በየትኛው እየገባ እንደሆነ፣ አገልግሎታችን ላይ ያለው ክፍተት ምንድን ነው የሚለውን ነገር የምናይበት ሁኔታ ይፈጠራል። ከሰው እይታ እንኳን ውጭ የሚሆኑ ነገሮች ካሉ በቴክኖሎጂን በመጠቀም የካሜራ እይታ ውስጥ እንዲገቡ አድርገናል። ምቹ የሆነ የስራ ቦታ ከመፍጠር ማኳያ ያንን ነገር ለማመቻቸት ችለናል። እንግዲህ እነዚህ በሁሉም ክፍሎች ላይ ያሉ የመገልገያ ንብረቶችን ከአስተዳደሩም በምናገኘው የቦሌ ክፍለ ከተማም ባደረገልን ግዢ መሰረት እንደዚሁም ደግሞ ከባለ ሀብቶችና ከበጎ ፈቃደኛ ግለሰቦች በመጠቀም እንግዲህ እነዚህን ነገሮች አሟልተን ሙሉ ለሙሉ የፖሊስ አገልግሎትን እንዲሰጥ አድርገናል። እንደ ገርጂ ፖሊስ ጣቢያ ከካሜራ ስንጀምር 15 የመስመር ላይ ካሜራዎች አሉ። ወንጀል ቦታዎች፣ ስጋት ቦታዎች ናቸው ብለን የምናስባቸው ላይ 15 ካሜራዎች አሉ። ሌላ ደግሞ 5 የአባላት ቦዲ ካሜራ አለ። ከካሜራ አንጻር ይሄንን አድርገናል። አይመጣም ጎልፍ ያው ካሜራዎቻችሁን የዘጋችሁትም አለ። እንደገና ደግሞ አባሎች በተገቢው ያላዙት በትክክለኛው መንገድ ያልተጠቀሙት ሰማይ ብቻ ወደ ላይ የሚቀርጹ ልጆች አሉ። ወጥቶ ይቆጣጠሩና ያስተካክሉ። በአካል ላይ ይዘን የምንንቀሳቀስበት ቦዲ ዋርን ካሜራ የሚባለው 60 ገዝተናል። ይሄም ወደ 2.5 ሚሊዮን ብር ነው ወጪ የተደረገበት። አሁን አባሎቻችን
በሚንቀሳቀሱበት ጊዜ እንደገና ደግሞ በርካታ ሰዎች ተሰብስበው በዓል በሚያከብሩባቸው አካባቢዎች ላይ አንዳንድ ሁኔታዎች በተከሰቱ ቦታዎች ላይ በተመሳሳይ ብርበራ በሚደረግበት ጊዜ የሚነሱ ቅሬታዎችን ሊቀርፍ በሚችል መንገድ ሕጉ ላይ በተቀመጠው አኳኋን ነው መርማሪ ፖሊስ ብርበራ እያከናወነ ያለው የሚለውንም ቢሮ ላይም ሆነው ደግሞ አገልግሎት በሚሰጡበት ጊዜ ከሌብነት ከብልሹ ስነ ምግባር አባሎቻችንን ሊጠብቅ በሚችል ድምጽ ይቀርጻል። እንደዚሁም በተመሳሳይ ምስል ስለሚቀርጽ አባሎች ታጥቀውት ይወጣሉ ማለት ነው። ግቢያችን ላይም በተመሳሳይ እስረኛ መጠየቂያ ቦታ ላይ ቦዲ ካሜራ አለን። በር መግቢያ ላይ ቦዲ ካሜራ አለን። በተመሳሳይ ደግሞ በጣቢያዎች 51 ቦዲ ካሜራ ይሰማራል ማለት ነው ለስራ በየቀኑ